በቃ የኦሮሞ ህዝብ እንደማንኛውም ኢትዮጵያ ተበድሎ ነው የሚኖረው። ወለጋ ላይ ሞታለ፣ ግንጭ ላይ ሞታለ፣ አምቦ ላይ ሞታለ። እኛ ጸባችን ብልጽግና ከሚባል ስርዓት ጋር አትለጥፉት። የኦሮሞ እስከ ማንም ህዝብ ጋር ተከባብሮ ለልጆቹ አሉ ለኛ ይሆናሉ እንዴ? እነ በቀለ ገርባ የት ናቸው እንዴ? እድሜያቸው ሙሉ የታገሉ እሱ እኮ ኢህአዴግ ነበር፣ እነሱ እኮ ኢህአዴግ አልነበሩ። እነ ሚልኬሳ የት ናቸው? አሳዷቸው። ለራሱ ሰው ያልሆነ ለእኔ አይሆንም። ስለዚህ ይሄ በኦሮሞ ሸቀጥነት ሸቀጥ ነው። እኛ ብልጽግና ነው የምንቃወመው። ብልጽግና ውስጥ ትግራይ አለ፣ አማራ አለ፣ ኦሮሞ አለ። የሁሉም ብሔር ብሔረሰብ ስርዓት ነው፣ እንቃወመዋለን። ይህ ስርዓት እኛን አይመራም ብለን ጽንፍ ይዘን ታግለነዋል። ፕሪቶሪያም ሊያቆመን አልቻለም። እንደ ህዝባችን የሚወሰን ነገር ነው። ዳር ላይ ቆመናል እኛ። አሁን ላይ ደግሞ የዘፋኝ መጥቶ የሁሉን እየተናገረ ነው። የሁሉን የተናገረበት ከዚህ በፊት ለኢህአዴግ ሲሆን ይሰራል እንዴ? ሲሳደብ አልነበረ? ወያኔንም ምንም ሲል ለኢህአዴግ ሲሆን ትክክለኛ ነው። ቴዲ አፍሮ ወርቅ ይሸለማል። ለእናንተ ሲሆንም ተቀበሉት እንጂ ተቀበሉት እንጂ። አንዴ ለኤርትራ ነው የዘፈነው እና ማነማ ለስርዓቱ ነው የዘፈነው። ቀጥ ለመጥ ባደግኩበት አዲስ አበባ አፈናቅላችሁ ዳር ላይ ያስቀምጣችሁኛል። ከዛኛው በምን ተሻላችሁ ብሎ እየነገራችሁ ነው። አልገባችሁ፣ አታስተካክሉ። በቅኔ የተነገራችሁ እና እንዳገኘው እንደ አረጋኝ ወራሽ እያሞገሳችሁ ይኖር፣ እንደ አስጌድ እንደ ሾው ቤቱ እንዳታሽጉበት እያሞገሳችሁ ነው። ቴዲ እኮ ለወዱ የሚኖር ሰው እኮ አይደለም፣ የዘፈን አርበኛ እኮ ነው። ከየት ያመጣዋል? ያላመጣውን አመሉን የሌለበትን አሜሪካ ሆኖ ቢዘፍን ኖሮ ስም ታወጡለት ነበር። እዛው ጉጓችሁ ብብሳችሁ ስር ሆኖ ነው እየዘፈን ያለው። እሱ ደግሞ የነጻነት ታጋይ እንጂ ታጣቂ አይደለም። በሚችለው ሙያ የታገላችሁ ነው። ስለዚህ እያየን እንቀጥላለን። እስካሁን እንኳን ጫና ያለ ሰው የለም። ዝም ብሎ ተነሳላሽ። እሱን እኮ ነው የምልህ። ጫና ያለ ሰው ሊመጣም እዚህ ቤት ፈቃደኛ አይደሉም እንጂ ቢሆኑ ደስ ይሉኛል። አይ ቲንክ ሲፈን የሚባል ገብቶ ነበረ። ያ ሲፈን ሰላም ዮኒ እንዴት ነህ? የእኔ አባት ቆይ ቢኒሻዬ፣ ኧረ ተቃራኒ ሀሳብ ነው የምፈልገው የእኔ አባት። የቀደሙ አይዲያ ሳይደበዝዝ ልጁ ባወራው ላይ ቆይ እናውረዋለን። ቢኒዬ ቆይ የእነሱን ነው የምንፈልገው የእኔ አባት። ዮኒ 2 ደቂቃ ትሰጠኛለህ? ይቅርታ። ኧረ 5 ደቂቃ እሰጣለሁ አባቴ። ጎሄድ ሲፈን አንዴ ወይ አንዴ ቆይ፣ ሚኒሽ ቦታ ላይ አይደለም። ከ2 ደቂቃ በኋላ ነው የምትለው? 2 ደቂቃ ዮኒ። በቃ ቢኒሽ አውራ እስከዛ። ሶሪ ኦኬ ቴንክ ዩ ዮኒ። ያው የኔ ሀሳብ እንግዲህ ቴዲ ምንም አልሰራም ምናምን ሲል ስለነበረ ትንሽ ድምፄ ተዘግቷል። ዮኒ እንትን ካረገ ይቅርታ ጠይቃለሁ። ለዛ አይዞኝ። ኧረ ይሰማል አባ። ያ ቴዲ ባይዘዌ አርቲስት ነው። አንድ እንቁ የኢትዮጵያ አርቲስት፣ የምንወደው አርቲስት ነው። ልጁ ምንም አልሰራም ባለው ላይ በመቄዶንያ ባነሳው ላይ ባለፈው እነ ሴፉ ሲያሰባስቡ አይተሃል። ሴፉና ቴዲ ደግሞ ያላቸውን ነገር ታውቃለህ። ዮኒ ሴፉ በተአምር የዮኒን የቴዳን ስም ጠርቶ አያውቅም። ከ10 ምናምን ዓመት በኋላ ስሙን ጠርቶ ነው ያሞገሰው፣ ባደረገው በሰጠው ነገር ማለት ነው። ቴዲ አይሰጥም ምናምን ላለው ማለት ነው። ከዚህ በፊት የሆነ ኬንያ ላይ የሆነ ሀገር አንድ ኢትዮጵያዊ ልጅ ሞት ተፈርዶበት የሆነ ብር ተጠይቆ መንግስት እንኳን አልከፍልም ያለውን ገንዘብ ቴዲ ብቻውን ከፍሎ ህይወቱን አስመልሶ አትርፏል። ያንን ሀቅ እናውቃለን። የሰውን ሀቅ መብላት አያስፈልግም። ገብቷል። ቴዲ ንፉግ ነው ለተባለው ነገር ቴዲ በጣም ሰጪ ነው። የአባይ ግድብ ሲሰራ በወያኔ ሰዓት ትልቁን ቦንድ የገዛው ቴዲ አፍሮ ነው። ኢትዮጵያ ውስጥ ያሉ ሚሊዮነሮች እንኳን ያን ያህል የቴዲን ያህል ቦንድ አልገዙ። እውነት ለመናገር ቴዲ በጣም ትልቁን ብር ኢንቨስት አድርጎ ቦንድ ገዝቷል፣ ለዛ ግድብ ማለት ነው። ገብቷል። ብዙ ሜጋ ፕሮጀክት ላይ ገንዘቡን የሚያውል መቄዶንያን በየጊዜው የሚረዳ ነው። ግን የቴዲ ምንድነው ችግሩ? በአደባባይ አይደለም የሚሰጠው። እኛም ጥቂቱን ነው የምናውቀው፣ ሚዲያ ላይ የወጡትን። በውስጥ የሚያደርጋቸው በጣም ብዙ ነገሮች አሉ። ሁለተኛ ነገር በሙዚቃው ላይ ደግሞ አርት ላይ ያለ ሰው የሚያደርገውን ነገር ነው ያደረገው። ብልጽግና መስራት ኃላፊነቱ ነው። አሁን የሰራውን አይደለም መስራት ያለበትን ነገር ከዚህ በኋላ ሞር እንዲሰሩ ሊያነሳሳቸው ነው እንጂ የሚገባው ሊያናድድ አይገባም። ሙገሳ ከሆነ ገብተዋል በሰሩት ነገር ከዚህ በኋላ ሞር እንዳይሰሩ ነው የሚያደርጋቸው። እንደዚህ አይነት ትችቶች ግን የበለጠ እንዲሰሩ ነው። እንደሱ ደግሞ እዛ ቦታ የተቀመጡት ህዝብን ለማገልገል ለህዝብ ለመስራት ነው። ያ እስከሆነ ድረስ ደግሞ እንደዚህ በዚህ ልክ የሚያስጮም ነገር ነው ብዬም አላስብም። የቴዲ ደጋፊ የሆንንም ሰዎች ደግሞ ይህንን ጉዳይ ከመንግስት ጋር ባናነካካው ለቴዲም አይጠቅመው። ገብቷችኋል? ለቴዲም ስለማይጠቅመው ቴዲ ስራውን ነው እየሰራ ያለው። አርቲስት ነው። ይሄ የአርት አንዱ አካል ነው። ስለ አርት ነው፣ ስለ ሙዚቃ ነው። ይሄ ቡገሳ ምናምን አይደለም።
ብልጽግናንም ደግሞ የምትደግፉ ሰዎች ሞር ብልጽግና የተሻለ ነገር እንዲሰራ ያላያቸውን ነገሮች እንዲያይ የወደቁ ሰዎች ካሉ እንዲያነሳ እራሱን ዞር ብሎ እንዲያይ ነው የሚያደርገው ሊያደርገው የሚገባው እንጂ ቴዲን ጠላት ማድረግ ወይም ደግሞ የሆነ ነገር ማድረጉ አላስፈላጊ ነገር ነው። እኔ አንድ ሀገሩን እንደሚወድ ሰው ነው። ዮኒ ማኛ አንተ በማግኘት በጣም ደስ ብሎኛል። ላውራ ወንድሜ አንዴ ሚዩት አድርግ እንጂ እየተደማመጠ ይሄ ቤት እኮ እንዲህ ዝም ዘው ተብሎ የሚወራበት ሳይሆን ተከባብረዋለሁ። በጣም ደንቆኛል እንጂ ገና ከመግባቱ ስንት ሰው እያለ ላጥ ብሎ እንዲህ ማድረጉ በጣም ነው የሚያሳዝነው። የቤቱን ስነ ምግባር ስለማያውቁ ነው። እና እኛ ቴዲን የምንወደው ችግሮቻችንን ስለሚነግርልን ነው። በሙዚቃ በአርት ይሄ የጥበብ ይሄ ማለት ብልጽግና ምንም አልሰራም ማለት አይደለም። ብልጽግና የሰራቸው ጥሩ ነገሮች አሉ። ከዚህ በኋላ ደግሞ መስራት የሚጠበቅበት ብዙ ነገሮች አሉ። ማየት የሚገቡት ነገሮች አሉ። የሰራቸው ጥሩ ነገሮች አሉ። ለመስራትም ነው እነዚህ ሰዎች እዛ ጋር የተቀመጡት። ከዚህ በኋላ ደግሞ ሞር እንዲሰሩ ዞር ብለው ደግሞ ህዝባቸውን እንዲያዩ የወደቁትን እንዲያዩ በአዲስ አበባ ውስጥ የተገፉትን ስራ አጥ ወጡትን ሊቢያ ላይ ወጣው የሚሰቃዩትን ወጣቶቻችንን ቤኒሻ እዚህ ጋር ጥያቄ አለኝ። እኔ አባት ጥያቄ ምንድን ነው? 133 የአዲስ አበባ ልጆች ታስረዋል። የቴዲ አፍሮ ዘፈን ወጣ፣ በነጋታው 133 ሰዎች ተለቅመው ታስረዋል። እንግዲህ ከዛ በኋላ የተባለው ምንድን ነው? ከአሸባሪ ጋር በሚያገናኝ ነገር በሽብርተኝነት የታሰሩት። ከዛ በፊት አልታሰሩም፣ ከዛ በፊት አልተጠየቁም፣ ከዛ በፊት ምንም ያልተባሉ ሰዎች ኦል ኦፍ ሰደን የቴዲ አፍሮ ዘፈን ከወጣ በኋላ ይሄ ነገር ሲደረግ እያየናችሁ እናሞኛችሁ የሚባል ነገር አይመስልህም ወይ? ይሄን ነገርስ እንዴት ታየዋለህ? ይሄ አግባብ አይደለም። ይሄ ልክ አይደለም። ገብቶሃል? አሁን ዲሞክራሲ አለ በሚባልበት ከአፍሪካ ደግሞ የአፍሪካ መዲና ከምትባል ሀገር እንደዚህ አይነት አስተሳሰብ ያላቸው ባለስልጣኖች ካሉ ይሄ ነገር ልክ አይደለም። መንግስትም ደግሞ እንደዚህ አይነት ባለስልጣኖች ስሩ ይዞ የሚሄድ ከሆነ እነዚህን ሰዎች ገብቷል አይቶ የራሱን የሆነ እርምጃ ወስዶ ህዝቡን ይቅርታ ጠይቆ እነዚህ ነገሮች ማስተካከል አለበት። በነገራችን ላይ የቴዲ ዘፈን ከኛ በላይ መንግስት በስሩ ያሉትን ነገሮች እንዲያስተካክል የሚረዳው ነው። ለመንግስት ነው የሚጠቅመው ከኛ በላይ እና ይህንን ነው ሀሳቤ። ይሁንዬ ተጫወቱ። ሀሳብ ካለኝ ይመለሳል። ታንኪ ቤኒሻ። የሚገባ ሰው ካለ ቦታ እንዳሊዝ ኤኒታይም ሰው ካለ ችግር የለም። እሺ ሌሎቻችሁ ታብታብ ኮምፕሊክ አድርጉ። የሸገሩ ሌላኛው ሲፈን ጊዜ አለ ለማውራት አሁን? እሺ ዮኒ እሰማለሁ። ቴንኪው። እኔ ያው ዘፈን እንትን ሲግናል አድርገዋል መኪናህን እና ሲግናሉን አጥፋ እንዴ። ኦኬ ኦኬ አሁን እሰማለሁ ዮኒ። ኦኬ ያው ዘፈን እኔ አልሰማም። በእርግጥ ግን ይሄ ዳስ ጣት የሚባለውን ነገር በጣም ሰዎች ያው እንደ ፖለቲካ ፓርቲ ደጋፊም ሆነ ያው እዚህ ላይ እንደምንወያየው ለመወያየት በደንብ እንድንሰማው አድርገው ነው። ግን ስንሰማው ወይም የቴዲን ባህሪ እንደሚያውቅና ያው ልጅም ሆነን እንደ ግለሰብም ያለውን ነገር አቋሙ ስታይ ቴዲ ኢትዮጵያኒስት ነው። ኢትዮጵያን የሚወድ ነው። በራሱ ብቃትና በራሱ የጥበብ አካሄድ የከፋውንም የኢትዮጵያንም ሕዝብ ያለበትንም ነገር የሚናገር እንደ አንድ ዘፋኝ ነው የምናየው። ግን እዚህ ጋር ስታይ ልብ እንድትል የምፈልገው ዮኒ ዛሬ ቴዲንም ሆነ ቴዲን ለማድነቅ የተሰበሰቡትን ደግሞ ስታይ ብሔርተኞች ናቸው፣ ኢትዮጵያኒስት አይደለም። በየሰፈራቸው ገብተው ቴዲን ለማስለቀስ የሚጥሩ ናቸው። ቴዲ ስለ አንድ ኢትዮጵያ ነው የሚዋደቁም፣ ስለ አንድ ኢትዮጵያ ነው የሚናገረው። ስርዓት ይመጣል፣ ስርዓት ይሄዳል። ዛሬ ከላይም ላይ ያለው ሲናገር የእሱ የሚደግፈውና የእሱ ወይም ቲፒኤልኤፍ ኢትዮጵያን ለዘመናት ምን አድርጎ በአዲስ አበባም በ97ም ምን እንዳደረገን እኛ እናውቃለን። ዛሬ ላይ ኢትዮጵያ ላይም ሆነ አዲስ አበባ ላይ የተለያዩ ነገሮች ሊኖሩ ይችላሉ። ግን እንደ ሀገር
በዚህ ዘመንና በዚህ ጊዜ ደግሞ እንደወጣት በዚህ ጊዜ ላይ አዲስ አበባ ላይ ቄ ላይ የተሰራና ምንም የተደረገ ነገር አይቼ አላውቅም። በጣም የሚገርም ነገር ነው። እኔ ከሀገር ውጭ ነው የምኖረው። በቅርብ ግን ሄጄ አይቼዋለሁ። የሚገራርሙ ነገሮች ነው እየተሰራ ያለ። ሲቀጥል ደግሞ ስለ እስር ያነሳው ነገር አለ። ይሄ በእኛ ውስጥም ሆነው አሁን ብልጽግና እንደግፋለን ብለው ይሄ ብሔርተኛው ቡድን እንደዚህ አይነት ነገር ያደርጋል ብዬ ገምታል። ይህም ደግሞ እኛ የምንቃወመው ነገር ልጆቹ ምንም ቢሆን መታሰር የለባቸውም። 100 ምናምን ቢሆን እሱን ተቃውመን እናስፈታለን። ደግሞ ብልጽግናም ደግሞ እንደዚህ አይነት ነገር የሚያደርግ ከሆነ ሶሪ አይ ጥሩ ፖይንቶች አሉ። ልጁ የሚናገረው እየሰማሁ ነው። እስኪመጣ ድረስ አንድ የወደድኩለት ነገር ከዘረኝነት መውጣት አለባቸው። የዘር የሚያቀነቅኑት መጥተው ስለ ኢትዮጵያዊነት የሚያወሩበት መንገድ ልክ አይደለም እያለ ነው። እዚህ ጋ ቴዲም በሁለቱም በኩል ነው እየተናገረ ያለው። ቴዲ አፍሮ ራሱ ሲጨርስ ንገረኝ ሲፈን ተግባባን። እዚህም አሁን ዘረኝነት የአንዱን ትይዝና ከዛ በኋላ ስለ ኢትዮጵያዊነት ሲባል አንዳንዱ ኢትዮጵያዊነትና ብሔሩ የማይጋጭበት አለ፣ አንዳንዱ የሚጋጭበት አለ። ተግባባን። አሁን ለምሳሌ አንድ ትግራዋይ አሁን ለምሳሌ ጁንታ የሚጋጭበት አይመስለኝ ፐርሰናሊ ኢትዮጵያዊነትና ስራ ላይም ስለሆንኩ ልጁ ትንሽ ሸንቆጥ አርጓል እና ልመልስበት። እኔ በዚህ ትግራዋይነትን የምታከብር ኢትዮጵያዊነት ካለች ምንም የአባቶች ዮሐንስ ያሉ አባነጋ ነው ምንም ቢከብደኝ ሰው አይደለሁኝም። እኔ ከዛ በፊት ለ20 ዓመት ያላመጣሁትን በ3 ዓመት ሳመጣው ምን ሆኖ ይሄ ልጅ ወደ እንደዚህ አይነት ህይወት ውስጥ የገባው ብለህ መጠየቅም አለብህ። እኔ እናቴ ትግሬ ሆና ሹሩቧን እስክትነጠቅ ድረስ ቋንቋን እስክትነጠቅ ድረስ ሙዚቋ በአዲስ አበባ ውስጥ እንዳይሰማ ከተደረገች እኔ እኮ ኤልሙን አይደለሁም ወይ ከግንድ አይደለም የመጣው ሰው ነኝ፣ ይሰማኛል። ገብቶሃል? ስለዚህ እንዲሰማኝ አድርጎ ያሰረኝ ኃይል አይ አንተ ዘረኛ ነህ ቢለኝ ያስቀኛል። እዛች ሀገር ላይ ሁላችንም የእኩልነት ተጠቃሚነት ከመጣ ማንም እንደዚህ አይነት አስተሳሰብ ሰላቢ አይሆንም። የበላይነትም የበታችነትም አይቀበልም። እኔ የኔ ቤተሰብ የመጡበት ህብረተሰብ የበላይም የበታችነትም አይቀበልም። ኢትዮጵያንም ብዙ ጊዜ ትርክት ይሰራል። ራሱ እኮ ነው የሰራት። አሳምነው ጽጌ ተናግሯል። ብዙ ጊዜ ቴዲ ሐዋሳ ቤትም ተናግረዋል። አሳምነው ጽጌ ባንዲራው የሚያምረው እነሱ ላይ ነው፣ ኢትዮጵያዊነትም የተነሳው ከነሱ ነው ብሏል። የአባቴ የአፄ ዮሐንስ ልጅ ነኝ እኔ። ኢትዮጵያ ልሸጣት አልችልም። እኔ ጸቤ ከመንግስት ጋር ነው። ህዝቤን 1 ሚሊዮን ካጠፋው መንግስት ጋር ቢኒያም እያለሳለሰ ሲናገር ነበር። ያው እንደው ቢኒያው ነገም ሀገር ቤት ሊገባ ስለሚችል ካላለሳለሰ ገቢ ነው። ትክክል ነው። እኔ ቢኒን አልቃወመውም። በፍትሐ ብሔር ይዤዋለሁ። ግን የወንድማችን ግን ግጥም አድርጎ እሱ ሚሊዮኖችን የጨረሰን አምባገነን ዲክታተር መንግስት ፕሮፋይሉ አድርጎ እሱ የሚደግፋቸው ወያኔዎች እኮ አምባገነን ናቸው። ስለኝ በጣም ትንሽ ያሳፍራል። ወደ ውድድር እንኳን ከሄደን አይነጻጸሩ። የኢትዮጵያን ሲመራ የነበረው ኢህአዴግ እንጂ ወያኔ አይደለም። ኦኬ አሁን የሚመራ ያለው የኦሮሞ መንግስት ነው። እኔ እንደዛ ብያለሁ። አይ ወያኔም ቢሆን አንድ ነገር ልበል እዚህ ጋር በወያኔ ጊዜ እውነቴን ልናገር፣ ወያኔን በለው ቶ ምን ይሆን መሰለ አስኳል የሚባል እንትና ወንድማችን እንትና እስክንድር ነጋ አስኳል የሚባል ምኒልክ የሚባል እና የሆነ 3 አይነት መጽሔቶች በየሳምንቱ ያሳትም ነበር። መንግስትን የሚቃወሙ 3 መንግስትን የሚቃወሙ በስነ ስርዓት ፓርቲ መስርተው ኢትዮጵያ ውስጥ ያለምንም ጠመንጃ የሚወያዩበት ጊዜዎች ተፈጥረው ነበር። በኢህአዴግ ወይም በወያኔ ዘመን መቃወምን ብዙ ወደ መሳሪያ ወደ ምናምን ካልሄድክ ብዙም ችግር አልነበረው። ወደ መሳሪያነት ሲሄድ ነው ነገሮች እየከረሩ ወደ አልተፈለገ ነገር ሄድ ነው እንጂ በስነ ስርዓት በመጽሔት ደረጃ ኢትዮጵያ ላይ እስካሁንም ለታሪክ ተቀምጠዋል። ኢህአዴግን የሚቃወም ወያኔ እየተባለ በስም እየተጻፈ ጋዜጣ ይሸጥ ነበር፣ መጽሔት ይሸጥ ነበር። አሁን ለሽታ እንኳን ቲክታክ ላይም ሆነ ኢትዮጵያ እየኖርክ ቲክታክ ላይም ሆነ ፌስቡክ ላይም ሆነ ትዊተርም ላይ ሆነ የትም ነገር ላይ የሚቃወም ነገር የመጻፍ ልብ ያለው ሰው የለም። ለምን? ስለሚያስገባ ዩ ካንት
አትችልም። ስለዚህ ሲፈን ሲያወራ ይሄንንም ጨምሮ እንዲያወራልኝ እፈልጋለሁ። የኢትዮጵያ ሕዝብ እውነት መብት አለው ወይ? ይህ መንግስት ይሄ የታሰሩ ሰዎችን እውነት ለምን ታሰሩ ብሎ የመጠየቅ መብት አለው ኢትዮጵያ ላይ። እኔም ቢሆን አብረን እንድትሄድበት ረዥም ሰዓት የሚታርግ ያዳምጠዋለሁ። አሁን ያለው መንግስት ከኢህአዴግ ወይም እሱ ከሚለው ከወያኔ የተሻለ መንግስት መሆኑን ይንገረን። አንድ ሁለተኛ፣ ይሄ መንግስት በጠራራ ፀሐይ የትግራይ ተወላጆችን አልረሸነም ወይ አላሰረም ወይ? እሱንም ይስጠን። እኛ በመረጃ እዚህ አንተ ጋር ቪዲዮ ከፍቼ ዲቤት ማድረግ ስለምንችል ሀቃር ለምናወራው ህዝብ አለ እዚህ ጋር። ስለዚህ ከዛም አንጻር ብዙ የቆሰሉ ተጋሩ አሉ፣ የሞቱም አሉ። እስካሁን ድረስ 40 ምንጭ የታሰሩ ያለ ፍትህ አሉ። ስለዚህ ይሄ መንግስት የተሻለበትን ውጤት ይንገረኝ። እሱ ከሚለው ከወያኔ የተሻለ መንግስት ነው እኔ የምኮራበት። አሁን እሱ ፕሮፋይሉ ሊያደርገውን መንግስት ይሄ ሰርቷል ለኢትዮጵያ፣ ይሄ ደግሞ ወንጀል አለው ብሎ ይንገረኝና ከዛ እዛ ላይ ተመርኩሰን ዲቤት ማድረግ እንችላለን። ያወራ እኔ የሚታረጋል። ቀጥል ሲፈን ወንድማችን፣ ከጨረስኩ ጉዳዩ ታፕታፕ ኮፒ ሊንክ አድርጉ። እስከዛ ቤተሰብ ኦኬ ቴንክ ዩ ዮኒ በጣም ስራ ላይ ሆንሽ መሰለኝ ብሮ። ስራ ላይ ሆንክ አባ? አይ ስራ ላይ ሆኖ ነው በተወሰነ መልኩ። መታል ሰምተናል ግን አይደል? ምንድን ነው ማለት ያው ስለ ቴዲ እና አይ በመሀል ስናወራ አንተ ሚውት አድርገህ ስናወራ የነበረውን ሰምተሃል? እስቲ ድገሙልኝ። እሺ ያው ስራ ላይ ስለነበርኩ። ስለዚህ እኔ የምልህንና ጁንታ የምትለውን አንድ በልና እኔ የምጨምረዋለህ። ጁንታ መጀመሪያ ሀሳብን ንገረው። ጁንታ ሌላ ስራ ስልክ ጀመረ እንደ ሌላ ቦታ። እሺ እኔ የሆነ ነገር ልበል። ምን መሰለ፣ በኢህአዴግ ዘመን ወይም በወያኔ ዘመን ነው የምልህ ኢትዮጵያ ላይ እነ እስክንድር ነጋን ጨምሮ የተለያዩ መጽሐፎችን መጽሔቶችን ያሳትሙ ነበር። ሀገር ላይ ሆነ ይቃወሙ ነበር። እነ ኢንጂነር ይልቃል ሀገር ላይ ሆነ ይቃወሙ ነበር። ሰማያዊ ፓርቲ ብለው ራሳቸው መስርተው እነ ልደቱ አያሌው ኢትዮጵያ ላይ ሆነው በሀሳባቸውን በመግለጽ የሚቃወሙበት ነገሮች ነበራቸው። አሁን ኢትዮጵያ ላይ ባለው ሁኔታ አንድ ኢትዮጵያ ላይ የሚኖር ሰው ይሄን ብልጽግናን ተቃውሞ ሶሻል ሚዲያ ላይ መጻፍ ወይም ደግሞ ሀሳብ መስጠት የሚችልበት መብት አለ ወይ? የመጀመሪያው እሱ ነው። የሚጀምረው ለነፃነት እየበለጸግን ነው ተቀይረናል የሚባል ነገር አለ። እንዳልኩ አብሶሉትሊ አዲስ አበባ ላይ የተሰራው አንዳንድ ፕሮጀክቶች፣ በክፍለ ሀገርም የሚሰሩ አንዳንድ ፕሮጀክቶች ስ ቢዩቲፉል እኔ ስመሰክርም ነበረ። እሱ እንዳለ ሆኖ በሌላው በኩል ስንሄድ ደግሞ የሰዎችን መብት ሰላም፣ ከአንድ ቦታ ሌላ ቦታ የመሄድ እንዲሁም ደግሞ ህዝባዊ ጨፍጨፋ ከአንድ ቦታ ተነስ እዚህ ቦታ አትኖርም በማለት በየቦታ የሚጨፈጨፈው የሚያልቀው ህዝብ የሞላበት በዚህ ሰዓት፣ ሌላው የኑሮ ውድነት እዚህ ጋር አብረን መጨመር አለብን። የእናቶች ቤት፣ የአባቶች ቤት ብዙዎቹ ተፈነቃቅለዋል። አንተ ያየው ኢትዮጵያ፣ በነገራችን ላይ አዲስ አበባ ያየው ብዙ እናቶች ጎዳና ላይ ወጥተው ነው። ዶንት ፎርጌት እዛ ቦታ ላይ የነበሩትን ሰዎች ቅድም ስናገረው ነበረ። በሁለት ኮንዶሚኒየም ወደ ላይ 10 ፎቅ ብትሰራ እነዛ ሰዎች እዛው ላይ ሳታስወጣቸው ሌላው ነገሩን ለልማት አድርገኸው እነዛን ሰዎች እዛ ማኖር ይቻል ነበር። ግን እርግጠኛውን የምነግርህ መንገድ ላይ ጎዳና ላይ ያያት እናት ወይም ትልቅ ሽማግሌ ሰውዬ ቤቱ ከአዲስ አበባ ላይ አፈናቅለውት ጎዳና ላይ አፈር ብላ ተብሎ መንገድ ላይ የሚንደባለል ሰው ነው የምታገኘው። ስለዚህ አንድ ሀገር ሲያድግ ለማን ነው? ለህዝቡ ነው ወይስ ቱሪስትን መሳቢያ አድርገህ ነው የምታደርገው? ሊያሸበርቅ ይችላል። የማትኖርበት ከሆነ እኔ ተፈናቅዬ ከሆነ ያሳመርከው ትክክለኛ መንገድ ነው ወይ?
ሰው ሌላው ቴዲ አፍሮ ከተናገራቸው ንግግሮች መካከል ስናየው ምንድን ነው ያለው? ባንዲራችን ከፍ ይበል ይላል። አሁን አማራው ትግራዩንም ብታነሳው ስለ ብሔር በጣም አድርጎ ማቀንቀን እያቀነቀነ ያለው በብሔር ተመርጦ ስለተገደለ፣ አሁንም የኦሮሞ ልጅም አለ በብሔሩ ተመርጦ የተፈናቀለ የተደበደበ እስር ቤት የገባ ዋጋ የከፈለ አሁንም ጭምር አለ። ከነሱ ፖለቲካ ጋር ስላልተስማማ ብቻ። ስለዚህ ይህን ሁላ የሚይዝ መልእክት ነው ቴዲ ያለው መልእክት። አሁን ለምሳሌ እኔ በጣም በትንሹ ቅር የሚለው ምንድን ነው? ሬቻ ላይ ኢትዮጵያዊነት አታይም። ሬቻ ሲከበር አታየውም። ምንድን ነው አታየውም ስል ባህሉን በኢትዮጵያዊነት ማድመቅ ይቻላል። ከባድ ሆኖ አይደለም። የአባገዳ ባንዲራ አለ ተብሎ የተጀመረው ሰሞኑን ነው። it was never be like that። ተግባባን። ቢኖርም የአባገዳን አድርገው ከጎኑ የኢትዮጵያን ሰንደቅ ዓላማ አድርገህ ማሸብረቅ ትችላለህ። ማሸብረቅ ኢቭን ይኑር ይባል እስቲ አባገዳ አብሮ ኢትዮጵያዊነትን ማሸብረቅ ሲፈልግ ብልጽግና ኦሮሞ ውስጥ ይደበቃል። ከዛ ደግሞ ትንሽ አቅም አለኝ ሲለው ደግሞ ከኦሮሞ ይወጣል። እንደዚህ አይነት ድብብቆች መጫወቱ ላይ ለአንተስ አልታየህም ወይ? ይህንስ ነገር እንዴት አያይዘህ ትመልሰዋለህ ነው። አመሰግናለሁ። ካስረዘምኩብህ ይቅርታ። ያው እሺ ዮኒዬ፣ አዎ እረዳለሁ። ያው አንዳንድ ሁላችንም አይደል ያለውን ነገር ሪያሊቲውን እያየን የመጣ ነው። ግን ይሄን መንግስት የመጣበትንም አመጣጥና አገሪቷ ምን ያህል ነገር ውስጥ ሆና የለውጥ መንግስት እንደሆነም እንዴትም ሆነን ወደዚህ ለመሻገር የመጣንበትንም መንገድ አለማየትና ብዙ ዲቴል አለመረዳት ነው እና አንዳንድ ውሳኔዎች በእርግጥ እና ጊዜ የሚፈታቸውና ጊዜ ሰጥተን ደግሞ አገራችን የምትቀጥልበትን አይነት አካሄዶችን ውሳኔዎችን ሲወስን ይህ መንግስት ሰፖርት የምናደርገው ከዛ አንጻር ነው፣ የምንደግፈውም ከዛ አንጻር ነው እና ሰፊውን ኢሜጅ ከማየት ብዙ ነገሮችን ትተናል። ግን ዋናው ፖይንቱ ዮኒዬ ብልጽግና ፓርቲ የመጣው የዛሬ 8 ዓመትና 9 ዓመት እንዴት እንደሆነ እናውቃለን። እንደ አዲስ አበባም ልጅ እንደ ኦሮሞም ደግሞ ተወላጅ የምንረዳቸው ብዙ ነገሮች አሉ። አሁን በሬቻ ብለህ አሁን ኢትዮጵያዊ ማስመሰል ምናምን ነገር ብለህ አሁን በተናገርኩ እንኳን ኢትዮጵያ ማለት እኮ ኦሮሞ ነች ዮኒዬ። የኦሮሞ ግለሰቦች የኦሮሞ ብሔሮች እንደሚፈልጉት የሚያመልክባት ማለት ነች ኢትዮጵያ እኮ። ሌላ ሚስጥር እኮ የለውም። ኦሮሞ የሆነ ኢትዮጵያዊ እንደፈለገ የሚሆንባት ኢትዮጵያ ነው እኮ። አሁን እኮ የሁላችንም ተጋድሎና የሁላችንም የብሔር ብሔረሰቦች የሆነች ኢትዮጵያ ስብስብ ነች እንጂ የአንዱ ወይም የአንድ ያልሆነ አንድ ብቻ ፒክቸር የሚያሳይ ኢትዮጵያ ብሔር ብሔረሰቦች ሲቃወሙት የነበረ ነው። ለዛ ነው እኮ አሁን እኮ አቻችለም ስለምንሄደው ነገር ነው አሁን እኛ ከዚህም እንደዛ አይነት ነገር የመጣው። ብልጽግና ላይ ግን አሁን ፎከስ ላደርግና ፓርቲው ላይ ማለት ነው። ፓርቲው ላይ የብሔር ነው ወይም የአንድ ወገን ነው ምናምን ነገር ካልከኝ ለምንድን ነው ዛሬ አሁን ላልከው የኦሮሞ ብሔር የሚቃወሙት? ምን የሚሉት ወስደ ደግሞ የተለያዩ ዛሬ እኮ ብልጽግና ኢትዮጵያ ሲል ነው አይደል? ሁሉም ወደ የጎጡና ወደ የሰፈሩ ገብቶ ይህን ስራ ካላፈረስ ነው ያለው። ስለዚህ ማን ነው ኢትዮጵያዊ ማለት? ማን ነው ኢትዮጵያንስ ለማጽናት እየሰራ ያለው? በማውራት ነው? ኢትዮጵያ ዛሬ የምትፈልገው ምንድን ነው? የሚያወራላት ሳይሆን የሚሰራላት ነው። የኔ እናትም ኦሮሞም አማራም ትግሬም የሚፈልገው የሚሰራለት ነው እንጂ በአባቶቹና በምናምን በሽለላና በምናምን የሚሰራ ነገር የለም። ኢትዮጵያ ዛሬ የምትፈልገው ስራና ስራ ብቻ ነው እንጂ ብዙ እኮ ተባለ፣ ብዙ እኮ ተነገረን፣ ብዙ እኮ ተተረከ። ግን ምንድን እያየን ያለ ነው? የሆነን ነገር እያደረገን። ለዛ ነው አሁን ጠቅላይ ሚኒስቴሩን ፐርሰናሊ ማለት ነው በጣም ማደንቀውና በጣም ማከብሮ ልጆች ብዙዎች የደም እንትን ገዳይ ምናምን ነገር ሲሉ ይገርመኛል። ዛሬ ሰሜኑ ላይ ያለውን የህዋትን
አካሄድ እናውቀዋለን። ምን ላይ ኢትዮጵያ ላይ ነው እየተደራደረ ያለው። ኢትዮጵያን ለማፍረስ ነው ከተለያዩ ኃይሎች ጋር እየሰራ ያለው። ለምንድን ነው ግን ዛሬ የትግራይ ህዝብ ትናንትና ህወሓትን እንደሚደግፈው ነው? አይደለም። ምክንያቱስ ለኢትዮጵያ ሲባል እንጂ ለጦርነት ቢሆን በስነስርዓት እንደፈለገው ህወሓትንም ማጫወት ይቻላል። አቅም ታቶ አይደለም። ግን ለኢትዮጵያ ለህዝቧ ለትግራይ ህዝብ ሲባል ነገሮችን ሰክሮ የመሄድ ነገር ነው ያለው እና ብዙ የእኛን መንግስት ጊዜ ሞር ቢሰጠን ብዙ አሁን እንደ ምርጫ አላድርገው ያው ብትመርጡን ያው የምርጫም ሰዓት ስለሆነ ጊዜ የሚፈልግ ነው። አንዳንዶች ነገሮች በስራ የሚመጡ ናቸው። ዮኒ በፉከራም አይደለም። 30 ዓመት የብሔር ብሔረሰብ ስለተዘራበት ይህ ህዝብ ዛሬ ኦሮሞ፣ አማራ፣ ትግሬ ምናምን እያለ የተለያየ ነገር ነው እያቃወሰ ያለው። ዛሬ እታች ወርደን ለዚህ ነው ብልጽግና ትውልድ ላይ ነው ፎከስ የሚያደርገው ብለን ደግፎም ሰፖርት የምናደርገው ማለት ነው። እና አይምሰል ገና ብዙ ነገሮች በኢትዮጵያ ነክታ የተለያየ ነገሮችን እየነካች ስለሆነ ጥያቄዋንም ናሽናል ኢንተረስቷንም እየጠየቀች ስላለ ብዙ ነገሮች ገና ብዙ ነገር ብሔር አስመስለው ሊመጡብን ይችላሉ። ጥያቄን ግን አልመለስክልኝም እኮ ነባ ልመልስልህ ማልችለው ለምን እንደሆነ ታውቃለህ? ዮኒ በቃ ብልጽግና ማለት እዚህ እሳት ላይ ስላለ ያንን ነገር ነው እያካሄድ ያለው። ለዛ ነው እዚህ ልንድቡ አይመስሎኝ ጥያቄ ልትመልስልኝ እኔም ያለን ጥያቄ ልመልስልህ አይደል የምናወራው እና በዛ ውስጥ አላገኘውም መልሱን እያልከኝ ነው። ብትመልስልኝማ አሁን ለምሳሌ አልኩ እያደግን ነው እየተቀየርን ነው ምናምን አልከኝ። አንደርስታንድ አሁን የምጠይቅ ምንድን ነው የግድ ብልጽግና መደገፍ አለብኝ? የሆነ አንድ ፖለቲከኛ ኢትዮጵያ ውስጥ ሀገሩን የሚወድ አንዱ ስለ ብልጽግና ትችት ቢጽፍ ኢትዮጵያ ላይ የመኖር እድሉ የጠበበ ነው አይደል? ወይ እስር ቤት ይገባል ወይ የሆነ እርምጃ ይወሰድበታል። አይደለም አይደለም የጻፈውና ያው ህዝብንና አመፅን የሚያደርግ ነገር ካለ ለአንድነታችንና ለዩኒታ ለኢትዮጵያ ሲባል ነገሩ ታስሮ አንዳንዱ ታስሮ ይጠየቃል። ህግ ስላለ ነው። ኖ እኔ አሁን ብልጽግና ለሀገር እኔ እየተጠቀምኩ አይደለም። ሰዎች ችግር ላይ ናቸው። ሰዎች ወድቀዋል። ስራው ኮራፕሽን አለው፣ ብዙ ሌብነት፣ ዘረፋ አለው ብዬ አንድ ሰው ኢትዮጵያ የሚኖር ጻፈ መኖር ይችላል? እንደው ለህሊና ስትል ነው ይህን የምትመልስልኝ? እኔ በዚህ ነገር ላይ ያው ያላየሁት ነገር ስለሆነ ሊታሰር ይችላል ብዬም አላየሁም። እኔ እዚሁ ነኝ ያለሁት። ኢንፎርሜሽኑ ካለ ግን መረጃ ፈልጋለሁ አሁን ይህን እውነት ለመመለስ። አሁን ልነግርህ የምችለው ኢትዮጵያ ውስጥ ሆኖ የሚጽፍ አንድ ሰው ንገረኝ። በፊት ይጻፍ ነበረ፣ ኢትዮጵያ ውስጥ ሆኖ ይጻፍ ነበር ስለማቅ ነው። እነ እስክንድር ነጋ፣ እነ በቀለ ገርባ፣ እነ ሌሎችም ኢትዮጵያ እነ መራራ ጉዲና፣ ሌሎችን የኦሮሞዎችንም ራሱን መዳበጣለ እችላለሁ ብዙ እነ ኢንጂነር በሌሎቹ ስትሄድ ደግሞ ኢትዮጵያዊነትን የሚያቀነቅኑ እነ ኢንጂነር ይልቃል፣ ሌሎችም ላመጣልህ እችላለሁ። ኢትዮጵያዊ ሆነው ኢትዮጵያ ውስጥ ሆነው ኢህአዴግን እየተቃወሙ የሚጽፉ የሚናገሩ ፐብሊክ እየወጡ የሚናገሩ ሰዎች ነበሩ ለረጅም ጊዜ። መጨረሻ ላይ ነው ወደ እስር የገቡት። ሀሳባቸው ተጠንቶ መጨረሻ ላይ ያው ትሬትስ የሆኑ አስገቧቸው። የመንግስት ደረጃ ሌላውን ተው፣ ህዝቡን ተውና ክርስቲያን ታደለና ዮሐንስ ቧያለው በምን በህገ መንግስቱ መሰረት አንድ የኮንግረስ ሰው እንደማይታሰር ይታወቃል። ከኮንግረስ አውጥቶ እስር ቤት የሚያጉር ከሆነ እዛው ያለው ሩቅ አትሄድ፣ እዛው እነሱ ውስጥ የሚሰሩ አብረው ከዛ መንግስት ጋር የሚሰሩ ሰዎችን በሀሳብ ደረጃ ስላልተስማሙ ብቻ እነሱ የሚሉትን ስላልተቀበሉ ብቻ እስር ቤት የገቡ ሰዎች ሌላውን ይምራል ብለህ ታስባለህ? ከስር ሆኖ ለሚናገር እስኪ እንደ ሀሳብ አቅርብልኝ። እንዳልኩ እኔ አሁን እንደዚህ አሁን የምክር ቤት አባል ስለሆነ አሁን ክርስቲያንን አንስተሃል። ታዬ ደንዳንም አነሳልሃለሁ። ግን እንደ መረጃው አይነቱ ምን መሰለ ዮኒ፣ አሁን
እኛ የገጠመን አሁን እንደ ብልጽግና ጁንታውን አስገቡልኝ ቤተሰብ ከስር እንደ ብልጽግና ይኸውልህ በውስጣችን ያሉ አይደለም ሌላውን ቶ በውስጣችን ሆነው ስለ ኢትዮጵያ መስለው እኛን ለጥቅም የገቡ ኃይሎች አሉ። እነሱ ይወጣሉ። የመንገዱ ባህሪ በጣም አሁን ያለንበት የመንገዱ ባህሪ የማንጠባጠም ይንጠባጠባሉ። ምክንያቱም እኛ ሃይዌይ ላይ ነን ያለነው። ኢትዮጵያን የመገንባት አንድነቷን የጠየቁን ጥያቄ ዳይሬክት ብትመልስልኝ ደስ ይለኛል። እኔ በጣም እደግፋለሁ ማለት እደግፋለሁ። ልክ አይደለም ነው ብዬ ማምን። ኦኬ ልክ አይደለም ከሆነ እንስማማለን። ገባ? እንደዚህ ነው መሆን ያለበት። ገባ? አሁን አንተ እንደምትለው ይሄ ትክክል አይደለም የምትል ከሆነ እንደዚህ አይነት ነገሮችን እርግጠኛ ነኝ ጽፋ አታውቅም። ጽፋ እንደዚህ መታሰራቸው እንደዚህ መሆኑ ልክ አይደለም ብለህ የጻፍክበት አጋጣሚዎች አሉ? ያው ማውራት ነው እንጂ ያለብን። ምክንያቱም ለምን መሰላ ለምን ስለሚያስጠይቅ በማውራት ደረጃ ሳውርተህ ታውቃለህ? ለምንድን ነው እላለሁ። ግን ማስረጃ ዶክመንት ያለ የተገኘባቸው በዶክመንት ነገርኩ እኮ የኔ አባት እኮ ዶክመንታቸው ኮንግረስ ውስጥ ያሉ እነ ታዬ ደንደዓ እነ ዮሐንስ ባለው እነ ክርስቲያን ታደለ ያው ከሳሹ መንግስቱ በሚለው መንግስቱ በሚለው ነው ማወራ። ከሳሹ መንግስት አይደል? ከሳሹ መንግስት ነው። አዎ መንግስት ደግሞ የራሱን የሆነ ምክንያት ያቀርባል። መንግስትማ ስለተቃወሙ ነው፣ ሌላ ነገር የለውም። ለስልጣን አይደለም፣ ሃይ ሌቭል አይደለም። የተገኙበትን ነገር ነው የሚያስረዳህ እኮ ይሆን የተገኙበት ሀገረ መንግስቱን የሚንድ አይነት አካሄድ ውስጥ ወንጀል ውስጥ አግኝቻቸዋለሁ ብሎ ስላመነ የወሰደባቸው እርምጃዎች አሉ። እሺ ሌላ ቀለል አድርጌ ልጠይቅ። እሺ ሀገር ላይ ከአንድ ቦታ አንድ ቦታ ለመሄድ በአሁኑ ሰዓት ኢትዮጵያ ሴፍ ናት? ወዴት? ለምሳሌ ጦርነት ያለበት አካባቢ ነው። የሌለበት አሁን የት ነው ለምሳሌ ብትሄድ ሴፍ ነው ብለህ የምታስበው? እኔ 40 ምንጭ ሄጃለሁ በራሴ እየነዳው በግሩፕ የዛሬ 4 ወርና 5 ወር ነው። ስለዚህ ደቡብ ላይ ችግር የለውም። ኦሮሚያ ላይ ደብረ ዘይት ሄጃለሁ፣ አዋሳ ሄጃለሁ፣ ናዝሬት ሄጃለሁ። ምን እንግዲህ ደብረ ዘይት እዚህ ጋር የሄድኩበትን ነው ሪያሊቲውን ነው የምነግርህ። ያስቆመኝም ሽፍታ ያስቆመኝም ሸኔ የለም። አይ ሸኔ ከመሀል ከተማ ምን ያደርግ ግን አሁን ወደ ወለጋ ትነደዋለህ ብለህ ታስባለህ? ጦርነት ያለበት አካባቢ ሆን እንዳልኩ ነው ያሉት ለምን እኔም ብቻ የሚጠብቅ ወደ እንጭቲ ትሄዳለህ በለው። ወደ እንጭቲ ወደ ድሬዳዋ ከ12 ሰዓት በኋላ አውራ ጎዳናን ታልፋለህ። ወንዝ ራይት ከ12 ሰዓት ተኩል በኋላ መተሃራ ነው የምታድረው። መተሃራ ነው የምታድረው። ከመተሃራ ማለት ነው እኔ የምነግርህ የዛሬ አመት ዮኒ ዋናው ፖይንቱ ትልቁ ኢሜጅን ማየት ነው። እኔ እንደ ግለሰብ ማየው እነዚህ ልጆች እነዚህ አሁን ተቃራኒ የሚሉት አብዛኛውን እንደ አሁን የራሴን አስተያየትና የራሴን እንትን ነው መሰጠው። ዮኒ ያገባኝ አንድ ነገር የምናገረው አሁን የሸገር ጁንታም ሆነ የተለያዩ አሁን ጦርን ሰብቀው መንግስትን እናወርዳለን የሚሉ ኃይሎች ምንም ስለ ኢትዮጵያ ማውራትም ሞራልም የላቸውም ብዬ ነው ማምነው። እንደራሴ ኢትዮጵያ አይደሉ እንዴ እኮ እንዴት ማለት ልክና እንዴት ማለት ብልጽግና መንግስት እንደ መንግስት የኢትዮጵያ ህዝብ በቃኝ ታከተኝ ብሎ ኢህአዴግን ባፈረሰበት ጊዜ ራሴን አክስሜ ለእናንተ ለጠየቃችሁን ጥያቄ እመልሳለሁ ባለበት ቅጽበት በ2 ወር ውስጥ ነው ሊያጠፉት የሄዱት። የአዲስ አበባ ልጆች ናቸው ያዳኑት፣ አብይንም ቢሆን ማለት ነው። ምንን ያዩ? ትልቁን ኢሜጅ ያዩ። ሌባውን ይሄ ሰውዬ ምንድን ነው? እኔ ራሱ ሄደ መደገፍ የጀመርኩት አብይን ማለት ነው የዛሬ 8 ዓመት ነው የጀመርኩት። እንደመጣ ለምን እንደዚህ አይነት ነገር ሊገሉት መስቀል አደባባይ ላይ የማንዴላን ቲሸርት አድርጎ አስታውሳለሁ። የዛኔ በወጣበት ጊዜ የደረሰበት ግን ታዲያ ማጥናት ጀመርኩኝ ማለት ነው ነገሩ ሊሆኒ አሁን እነዚህ የምታያቸውና የኢህአዴግ ናቸው ማለት የኢህአዴግ ውስጥ የነበሩ የሚያውቁት እሱን ደግሞ የሚያውቃቸው እሺ ዶክተር አብይ ኢህአዴግ አልነበረም እኮ ኢህአዴግ እኮ አልኩ ግን ስለዚህ እዛ ውስጥ የነበሩት አብዛኛው በአሁኑ ሰዓት በስልጣን ላይ ያሉት እኮ በኢህአዴግ ዘመን የነበሩ ናቸው አይደል? ነው። ስለዚህ what is the difference?
ኦኬ ዲፈረንስ ማለት ምክንያቱም ቴክኒካሊ በዛ ጊዜ እንደዛ ሲያደርጉ ነበር ካልከኝ ዶክተር አብይም በዛ ሰዓት ኢህአዴግ ሆኖ የሚያደርገው ነገር ነበረ ማለት ነው ካልከኝ የዛ ፓርቲ ደጋፊ ከነበረ አብሮ ከነበረ ምንድን ነው ማለት ነው? ይዘ ፓርት ኦፍ የታወቀ ነገር ነው። ይሄ እኮ ምንም ዓለም ያወቀው ነው። እሱ ግን አይደለም። ለእኛ ግን ምን አሉን? በይቅርታ በመደመር ድልድዩን እንስራ ብለው አፍርሰን ድልድይ እንስራ ብለው በቃ በስነ ስርዓት በቃ ለኢትዮጵያም የሚመችን ንግግር እንደ ኢህአዴግም እንደ ፓርቲም መጡ። ኦኬ ብለን እንደ ህዝብ ተቀበልናቸው። እነዚህ ግን አሁን ጦር የሸመቁትን ስፔሻሊ ወደ ሰሜኑ ያሉትም ከእንደገና ደግሞ ወደ ወለጋም ያሉት ምንን ትግላችንን በስነስርዓት ሊጠልፉት ፈለጉ። አልተመቸላቸውም። የሆነ አንድ ጥያቄ ለበስ አድርጋችሁ ስላለፋችሁ ልጠይቀው። አንዴ ከሱ በፊት ቆይ አንዴ የሸገር ጁንታ በደንብ ይመልስለትና አንተ ደግሞ ትጠይቀዋል። ለብቻው እንዳይሆን የማስገባል ሰው ካለ ሲፈን ማብረው ንገረኝና 30 ሰከንድ እንትና እኔ እኮ የሚገርምህ እንደ አራዳ ልጅና እንደ ግለሰብ ነው። ይኸውልህ ጠቅላይ ሚኒስቴሩን አድርጌ ስመጣ ሁሉም ይደነግጣሉ። የሚገርም ነገር ይህን ነገር ልንገርህ። እኔ አያስደነግጠኝም። ለዛ ነው ያስደነግጥ። አይ ቅድም ስለ ፓርላማ እያወራች ስለነበረ ቅድም ያለመከሰስ መብት አንድ ኢትዮጵያዊ የፓርላማ አባል ሲሆን ያለመከሰስ መብት አለው። ምንም ነገር ቢያጠፋ ሲያጠፋ ያለመከሰስ መብቱ ተነስቶ ነው ከዛ በኋላ ነው ወደ እስር የሚሄድ። ገብቶሃል? አንተ የምትደግፈው መንግስት ግን ያለመከሰስ መብታቸውን ሳያነሳ ነው ወስዶ እስር ቤት ያጎራቸው። አንተ የምትኖርበት ሀገር አይ ቲንክ ከኢትዮጵያ ውጭ ነው የምኖር ብለሃል። በህግ የሚሄድ መንግስት ነው ያለ አንተ አሁን የምትመራው መንግስት። በጣም የሚገርም ጥያቄ ነው። ዮኒ በተራው ይመልስለታል። አንዴ እኔም ስራ ላይ ስለሆንኩኝ የተወሰነች እንትን ልበልና ምን አለ መሰለህ ዮኒ አንድ ጊዜ ቢኒሻ አንድ ፕሊዝ ነጥብ እያያዝኩላቸው ነው ለሸገሩ ጁንታና ለብልጽግናው ልጅ። አሁን ኦባሳንጆ በለኝ ገለልተኛ ነኝ። ነጥቡን በኋላ አሳውቃለሁ። እያዝኩ ዮኒ ምን አለ መሰለህ አብይ አህመድን የሚያክል የኢህአዴግ ሰው እያለ እኔን የእነሱ ደጋፊ ሲለኝ ያሳፍራል። እኔ ችግርና በደል የወለደኝ ትግራዋይ ወይም ኢትዮጵያዊ ነኝ እንጂ ፓርቲው ኃላፊ አይደለሁም። አንድ ጊዜ ጨርሳ እኛ እኮ አዳመጥን። ያዳመጣለሁ ከፈለክ ሚታርጊ ሌላም ቤት የምዘምረውን ቤት ነው የምዘምረው። የሆነ ሰው እንደዛ ስላልሆነ ሁሉንም ነገር ያውቋል። ህወሓትንም ተቃውሞ ብልጽግናንም ተቃውሞ ስለሚያውቀው በእድሜውም ብዙ ያየሁበት ስለሆነ ከኔና ከአንተም በእድሜ ይበልጣልና እሱ ችግር የለውም። በገለልተኝነት ይመዝነዋል። አሁን ምን አለ መሰለህ የብልጽግና ደጋፊዎች አይናቸውን በጨው ነው የሚያሹት። የኔን አባቶች በአገር መካር ሊከሳቸው ይሞክራል። ሻዕቢያን በአልጀርስ ስምምነት ከእገላ ገረሱርና በለሳ እገላን ሰፍኦን ድረስ ጀምሮ የኢትዮጵያ መሬት በዕለት 7 ጥሎ ሄደው መከላከያ አይደለም ወይ? እሱንም በተጨባጭ መረጃ ቀርባሉ። እሱ ያለ መረጃ እኔ በመረጃ ወራሉ። ከዛ በአልጀርስ ስምምነት ነው መሬቱን የያዝ ነው ያለው የሰጠናቸው ነው ያለው። የሻዕቢያ መንግስት አኑረኝ ያለው እሱ ነው። ቅድም ስከፍተው ነበር ሽሬ የሚለው ላይ ሽሬን የያዝ ነው ያለው። ከሽሬ በፊት ሀሊባ የሚባል የኤርትራ ጀነራል ጋር አብረው ንግግር እንዳደረጉ በአንድ ላይ ስምሪት እየሰጡ መሬቱን እንዲያዙት በማርያም ዳንግላት ማርያም ሸዊቶ ግፍ እንደሰሩ በወንጀል በመረጃ በቪዲዮ አቀርብልሃለሁ። በአንደኛው ስልክ ይላለ ሁሉም ነገር ይህንን የያዘ እኔ እንጂ አይመጥነኝም። ልጁም ራሱ አንተ ቤት ስለገባ ነው እንጂ እግዚአብሔር ይህን ያህል 1 ሚሊዮን ያስበላ ሀገር ክህደት የተከሰሰ አማራ በዘመኑ እንዲከፍቱት አያውቅም። ብዙ አምባገነኖች አሳልፏል። የብልጽግናን ያህል ባለ ውለታው የሆነን የአማራን ህዝብ ካደ ለትግራዋይ ወርቅ ይሆናል ብዬ አላምንም። እኛማ ስልጣን ሰጥተን አስተምረን ከ4ኛ ክፍል ከሀይ ስኩል ምን አድርገን ወታደር የነበረውን ማዕረግ ኢንሳ ሰጥተን አስተምረን ይሄ አይገባንም ነበር። ህዝባችንን ጨፍጭፏል። እኔ ያኔ ደጋፊ አይደለሁም። ችግር ወልዶኝ ነው እንጂ ያወራሁት እኔ የትግራይ ህዝብ ደጋፊ ነኝ። ከዛ ደግሞ አንተ አባቶች ብለህ በስተቀኝ እኔም በእነሱ አላፍርም። ከነ ሙሉ ችግራቸው ከነ ጀግንነታቸው ኮራባቸዋል። አገር ያስተዳደሩት ሰርቀው አይደለም ሰርተው ነው። ላባቸውን በመቶ ሺዎች ጠፍ አድርገው ነው 4 ኪሎ የገቡት። ለአንተ እኮ አስረክበው ነው የሄዱት። ታቅራራለን። የሐዋሳ ዝግ ስብሰባን እናምጣው እንዴ? ምንድን ነው የምታቅራራው? ዘግተህ እኮ ነው የተሰጠህ ስልጣን እንጂ ተኩሳር ነው የሚያስከው። እድሜ ለኢትዮጵያ ህዝብ ማለት አሁንም የኢትዮጵያ ህዝብ አንቅሮ ሊተፋችሁ ጎናችሁ ላይ ያለው ግን እየጨፈጨፋችሁት አንዴ በመሬት ታጣሉታላችሁ። የወልቃይትን ኢሹ እያመጣችሁበት አንዴ በምናምን በዛ ኃይል ነው ያላችሁ። ተፈትናችሁ ወድቃችኋል።
እኔ ስራ ላይ ስለሆንኩ ነው። ታይም የስራ ታይም እየተጠቀምኩ ነው። ለረዥም ሰዓት ሳምቻቸው ግን ማውራት በኋላ እድል ሰጠኛል። ስራ እየጨረሱ ስለሆነ እኛም ብዙ ሰዓት ቆየን። ጉዱካሳ ሰላም ነህ? ግድ ስዩ ብሮ። እኔም ማቅ ነው ወይስ ሌላ ጉዱካሳ እንዴት ነህ? አለ ሌላ ልጅ ነህ አንተ? ኦኬ ጎይ ድምፅህን ልስማ። ማለት እኔም የተወሰነ ማለት እፈልጋለሁ። ብዙ ደቂቃ እያዳመጥኩ ነበረ። አሪፍ ነው ማለት ይሄ እንደዚህ አይነት መድረኮች ለእኛ ጥሩ ናቸው። ጥሩ ባይሆኑ ኑሮ ይሄ አንገብጋቢ ጉዳይ ባይሆን ኑሮ 3600 በላይ ህዝብ አይከታተለውም ነበር። ገብቷል። ፕላስ ከጅምሩ ሲጀምር ሲፈን የሚባለው ካነሳው ሀሳብ ላይ ባይዘዋይ አጀንዳችን ስለ ቴዲ አፍሮ ነው። ነገር ግን የምረጡ ዘመቻ እንደሚያካሂድ ለመረዳት ሞክረናል። ያው እንግዲህ የሚመርጠው ካለ 3700 በላይ ህዝብ አለ። ያው እድሉን ይስጠው። ከዚህ በተጨማሪ ምንድን ነው ላነሳው የምፈልገው ነገር ቴዲ አፍሮ ምንም የሚያደርገው ነገር የለም፣ ለህዝቡ የሰጠው ነገር የለም ካለው ሲጀምር፣ መቼም አንተ የሆነ ነገር ስታደርግ ማዳጋራሁ እንደሚል አይነት ነገር በሚዲያ መታየት የለብህም። ገብቷል። ቴዲ አፍሮ ከልቡ ሰው ነው። ማንንም ብሔር ወግኖ አይደለም የሚታገለው። ይህ ደግሞ ጥበብ ነው። ጥበብን መጠቀም ደግሞ የሆነ ብሔር ይደግፋል ማለት አይቻልም። እውነት ለመናገር እዚች ኢትዮጵያ ላይ እንደ ቴዲ አፍሮ